የምር ግን ሀይሚዬ ሰክራ ነው ወይስ ለድራማው ድምቀት ነው? ምንድነው የሚባለው? የሴት ጠጪ የግመል ፈንጭ የለውም ይባላል በእኛ ሀገር ሲተረት ማለት ነው። ግን ደግሞ ስካር በሀይሚዬ ላይ ያምራል። ለትወናም ቢሆን ትላላችሁ። እኔ በጣም ያሳቀኝ ፓርት ደግሞ እንዳይደብር ብዬ ነው ማስቲካ ያኘኩት። የባልዴው ማሽቃበጥ ደግሞ ቆይ ባልዴው ቤት ውስጥ ማለት ማስታጠቢያ ነገር የለም እንዴ? ሰላም ሰላም ውዶቼ ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ መቼስ ዘናፈታ እንዳላችሁ የታወቀ ነው። ምክንያቱም ምንጊዜም ቢሆን የሰከረ ሰው ዘናፈታ ያደርጋል። ያው ቅማም እየሰክራለናለች ማለት ነው። በአቋራጭ የሚሰክር ሰው አተን ነበር ትላላችሁ። ለማንኛውም ይህን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮመንት አስቀምጡ። ይልመድብሽ የኛ ልጅ ጅግና ብለናል። ያው የሰካራ ጅግና የለውም ባይዘዋይ። ያው ምን መሰላችሁ ምንድነው ቅምጥሌንና ቅምጥሉን ነው ያለችው ትናንትና ላይ። አው ቅምጥሏን ለማጨለል ፈልጋ ነው እንጂ ለሌላ ነገር አይደለም። ያው ኖርማል ነው። ስካር የለም። ግን ቅማምዬ ከዛ በፊት ግን የጠጉሩን ቅባት ሹክ ብቴን ጥሩ ነው። እኔማ ውዶች አንድ የጠጉር ቅባት ተቀብቼላችሁ የሆነ ሰዓት ላይ ፎረፎር በፎረፎር የቀይ ሽንኩርት ቅባት ተቀብቼ ፎረፎር በፎረፎር ሆንኩኝ። ስለዚህ ቅማምዬ የተጠቀመችውን ቅባት ሹክ ትበለን ሹክላችኋለሁ ብላለች። ያው ማሳሰቢያ ይሆን ዘንድ ነው በቅድሚያ የተናገርኩት። እሷም መግቢያ ላይ ስለተናገረችው ማለት ነው። እኔም ፍላጎት ስላለኝ እፈልጋለሁኝ። እንዲሁም ተናግሬያለሁኝ ትክታክ ላይ የሆነ ቀን ሽንኩርት ቅባት ተቀብቼ ፎረፎር ሆነብኝ። አረ ምን ላድርግ ስል እንዲሁም የአቮካዶ ቅባት አሪፍ ነው ተጠቀሚ ቃል እያሉኝ ሰዎች አሉ። ግን ይሄን ቅባት አላገኙትም፣ እያፈላለኩት ነው። እናንተም ታገኛችሁት ሾክ በሉኝ ማለት ፈልጋለሁ በዛ አጋጣሚ። ግን እንደዚህ እምር ድምቅ ምናምን ብሎ ሽክ ብሎ ምናምን ነገር መስከር አይከብድም እንዴ? ቅማምዬ ማለት ነው። ሰው ቤት ውስጥ አስተኝቶ ሄዶ ባልን ቤት ውስጥ አስተኝቶ ሄዶ እንዳትናገሩ ብሎ ሄዶ ምናምን ጠጥቶ የጠጡበትን ደግሞ ጠርሙስ ወደ ቤት ይዞ ሄዶ ከዛ ደግሞ ጠጥቶ ከተጨረሰ በኋላ ማስቲካ እየታኘከ እኔ እንዳይደብር ብዬ ነው አስቤል ነው ምናምን አሳቢ ሚስት ከዛ ደግሞ አሳቢ ሚስት ከዛ አሳቢ ጠጭ ሚስት በሚለው ይያዝልን እዚህ ጋር ማለት ነው። አሳቢ ጠጭ ሚስት። አው በእንደዛ ይያዝልን ቤተሰብ ማለት ነው። በዛ መንገድ ይስተካከልልን። አሳቢ ጠጭ ሚስት ይስጣችሁ ወንዶችዬ ይስጣችሁ። መቼስ እንደዛ እያሰበ እያዘነ የሚጠጣ ባል አይሰጠንም። እያጋጨ የሚያኖረን ባል ነው እንጂ እየጠጣም እያጋጨ የሚያኖረን ባል እንጂ የሚያስብ የለም እንደ ሀይሚዬ። እኔ ከምንም በላይ ያሳቀኝ ደግሞ ባልዲው ነው። ሊያስመልሰኝ ነው ስትለው የሊጥ ማብኪያ ባልዲ ይዞላት መጣ። ምንድነው? ቆይ ምንድነው እሱ ውስጥ እዚህ ውስጥ ልግባበት ወይስ ምንድነው? አለ ቅማምዬ። እውነቷን እኮ ነው። ቆይ እዛ ውስጥ ትግባበት ወይስ ምንድነው ነገሩ? አረ እንደው እናንተ ልጆች ግን እኮ ልጅነታችሁን አልጨረሳችሁም ሁለታችሁም ማለት ነው። ሁለታችሁም ቅማምዬም ተንከሲስ ባህሪዋ ይቀጥላል። ይሄ የቅማም የፕራንክ ሱሷ ይቀጥላል። ብሩኬ ደግሞ ያው ማስተዛዘኑን በባልዲ ያደርገዋል ምናምን ነገር። ሚስቱ ሰክራ ስትመጣ አመመኝ ስትለው ባልዲ ያቀርብላታል። የት እንዴት ልጠጭ ቻልሽ የሚለውን ጥያቄ እንኳን አላቀረበላትም። ጥሩ ባል ሲሰጣችሁ እንደዚህ ነው። ጭራሽ ተኝ ዝጋ ምናምን ብሎ ብርድ ልብስ ያመጣላታል፣ ትሬት ያረጋታል ምናምን ነገር። ምክንያቱም እኔ የተረዳሁትኝ ከብሩኬ አራዳነቱን ነው። ምክንያቱም አሁን ቢጠይቃት አሁን ቢገላምጣት ምንም መልስ አያገኝም። ስለዚህ ስካሯ ሲበርድላት ጧት ጠይቃታለሁ ብሎ እኮ ነው እንደዛ ትሬስ ሲያረጋት የነበረው። ብቻ አዛኝ ባል ይስጣችሁ፣ ደግሞ አስቦና አዝና የምጠጣ ሚስት ትስጣችሁ ማለት እፈልጋለሁ በዛ አጋጣሚ። ከዛም አልፎ ተርፎ ደግሞ ጠረጴዛ ላይ ልተኝ ነበር እንዲቀማምዬ። ቆይ ጠረጴዛው ይሰበር እንገዛዋለን እኛ አጋይተን እኛ የጨረቃ ፋሚሊዎች ችግር የለውም። ግን እሳ ደግሞ ቅማምዬ አንቺ ወገብሽ 8 ቁጥር ነሽ፣ ብትሰበሪብንስ እዛ ጣውላ ላይ ተኝተሽ እንዴት ሆኖ ነው? የማይሆነውን ነገር ታይ፣ የማይሆነውን አታደርጊ። ታይ ባይሆን ማድረግ ያለብሽ
ብርድ ልብሱን በክብር አምጥቶልሻል። ሶፋሽ ላይ መተኛት ነው ያለብሽ እና በጣም አስተዛዝነሽ ነው የምትጠጪው። ስትጠጪ ማለት ነው አስተዛዝነሽ። ከጠጣሽ በኋላ ደግሞ ማስቲካ ታኝኪያለሽ እንዳይሸተው ማለት ነው። በነገራችን ላይ ቤተሰብ በጣም ነው ደስ ያለኝ ማለት ያዝናናኝ። ግን ከዛ ባሻገር ደግሞ አንድ ነገር የተማርኩበት ነገር ምንድነው? ቅማምዬ ብልጠቷን ነው የተማርኩበትኝ፣ አራዳነቷን ነው የተማርኩትኝ። እሷ እዛ ጋር አምሽታ ጠጥታ ኖ ጧት ወጥታ ጠጥታ መጣች ወደ ቤት። ጠጣሽ ምናምን ነገር ደግሞ እንዳይላት ምን አደረገ? ማስቲካኘከች። ከዛ ባሻገር ደግሞ ከብሩኬ የተረዳሁትኝ እሷ ሰክር ያለው ምናምን ጠጥቻለሁ ብላ ስመጣ የጠጣሽ ምናምን ብሎ አልገላምጣትም። ላይክ እንደ ሰገጤ ወንድ አልደበደባትም። ስካሯ እስከሚበርድላት ድረስ እንድትተኛ ነው የጋበዛት። ግን ወንዶችዬ ከእንደዛ አይነት ነገር ተማሩ። ይቺ ልጅ አሁን ምን አበሳጭቷት ነው? ሚስቴ ምን አበሳጭቷት ነው? ምን አጋጥሟት ነው ልትጠጣ የቻለችው? የኔ ሚስት ጠጫ አይደለችም፣ እንዴት መጠጥ ልትጠጣ ቻለች? ምናምን ብላችሁ ልትረዷት፣ ሀሳቧን ልትካፈሏት የምትችሉት መቼ ነው? ስካሯ ከበረደ በኋላ። ልክ ጠጥታ ሰክራ መታ ልክ እንደ አህያ ራሱ ዱላ ቀርቶላታል። ትደባደባላችሁ። ለምን ጠጣች? እኔ አበሳጭቻት ነው? ምን ፍላጎቷን ሳላሟላላት ቀርቼ ነው ብላችሁ ለመረዳት ሞክሩ። ብሩኬ ለመረዳት ነው የሄደው ርቀት የተጓዘው ማለት ነው። እኛ የኛ አማች ስማርት ነው ስላችሁ በምክንያት ነው። አማቼ ስማርት ነው። አዎ ውዶቼ፣ የተማረ ሰው አስተዋይ ባል ይስጣችሁ። እንደው ካላገባችሁ እንደኔ ብዬ ነው። እንደው ጸሎቴ ነው ለራሱ የማይጸልይ ሰው እና እንደዛ ነገር ደስ ይላል። ሀይሚዬ እንደው ስካር ጥሩ አይደለም እንደው ተማሩበት ብዬ ነው ብላለች መግቢያ ላይ ማለት ነው። ልክ ነሽ፣ ስካር ጥሩ አይደለም። ግን ያው በሙድም ቢሆን አስተምረሽናል። ወንድ ልጅ ብሩኬም ያው ጓገጭ አላለም፣ አልተናደደባትም። የምሬን ነው የምላችሁ። በጣም ብዙ ሰገጤ ወንዶች አሉ ሴት ልጅ ስለጠጣች ምናምን የሚደባደቡ። ሴት ልጅ እኮ ዝም ብላ ከመሬት ተነስታ አትጠጣም። የሆነ ነገር አበሳይቷት ነው የምትጠጣው። ምናልባት በወንድ ልጅ ክህደት ደርሶባት ወይንም ገንዘቧን ተበልታ ወይንም በቃ አለ ችታ አድርጎባት ምናምን የምትጠጣ ሴት ልትኖር ትችላለች። እሱን እያመነችው እሱ ከሌላ ሴት ጋር ተጋድሞ ይሆናል ምናምን በእንደዛ አይነት ምክንያት በንዴት መጠጥ የምትጠጣ ሴት አለች። ግን ደግሞ መጠጥ ጥሩ ነው እያልኩኝ እያበረታታውኝ አይደለም ቤተሰብ። ግን ደግሞ ለምን የሚለውን ነገር ደግሞ ወንድ ልጅ መረዳት አለበት ነው እያልኩ ያሉት። ወደ ዋናው ፖይንት ሳይረዱ እንደ አህያ የሚደባደቡ አህያ የሆኑ ወንዶች አሉ። ብሩኬ ግን ስማርት ነው። ሀይሜን ለመረዳት በቃ ስካሯ እስከሚበርድላት ድረስ ለመረዳት ነው ሩቀት የተጓዘው። እንዲህ ባልዲ ጎትቶ እኮ አመጣ። ባይረዳት ኖሮ ባልዲ ጎትቶ አያመጣም ነበረ። ያው ስለ አመመኝ ስትል እዛ ጋር ካስመለሳትም እዛ ጋር ታስመልስ ምናምን ብሎ ነው ያመጣው። ያለውን ቤት ያፈራውን ነገር ማለት ፕራንክ መሆኑን አያውቅም። እዛ ጋር ካሜራ ተደብቋል ምናምን ነገር እና ባጭሩ ወንዶችዬ ሚስቶቻችሁን ፍቅረኛችሁን ተረዷት። መጀመሪያ ምን አበሳይቷት ነው የጠጣችሁ የሚለውን ነገር ተረዱ። በነገራችን ላይ ሁልጊዜም ቅማም የምታመጣቸው የፕራንክ አይዲያዎች በጣም ያስተምራሉ፣ ደግሞም ያዝናናሉ። በዛ አጋጣሚ ቴንኪው ለኔ ቅማም ማለት ፈልጋለሁ። ቅማም የተቀመመ ፕራንክ ይዘሽ ስለምትመጪ ልክ እንዳንቺ ቴንኪው ውዶቼ። እናንተን ሀሳብ አስተያየት በኮሜንት አስቀምጡ። የኔ ሀሳብ ደግሞ ይሄንን ይመስላል።